የ2025-26 የደጋፊዎች የአመቱ ምርጥ ጨዋታ በመባል ማንቸስተር ዩናይትድ ከአርሰናል 3-2 ያለቀው ጨዋታ ተመርጧል። ዋናው ቁም ነገሩ ዋንጫውን በልተውታል ወይ ነው። አልበሉትም። ስለዚህ በደንብ ኮፒ ሊንክ እና ሼር እያደረጋችሁ አድርሱላቸው። ፎሎ ያላደረጋችሁ ሰዎች አዲሱ አካውንታችን ነው፣ ፎሎ አድርጉ። በልተዋል እንዴ ሰማችሁ እንዴ አረ ኮፒ ሊንክ ይደረግ። የአመቱ ምርጥ ጨዋታ የማን ጨዋታ ቢባል ጥሩ ነው? የኔና የወያላ ወጣቀጣቀ ሳረጋት መጠርጠሩ ሳንት ምን ይጎልዋል? ዳንስ አለው። በዛ ላይ በረኛቸውን ሳንጠለጥልና ሊሆን ዶርጎ ምናምን እኔ እኮ የሊግ እኮ ተቆጣጥ። ለምንድን ነው ዋንጫው ማይሰጠኝ? ዋንጫው እኮ ነው የቀረኝ። ኧረ ተው፣ ዋንጫው ነውር ነው። ወያላ እናቴ እንዲህ ለጥጬማ ብትበላ ነውር ነው። በቃ ዋንጫውን ስጠኝ። በቃ ዋንጫውን ስጠኝ። እንግሊዝ ፕሪሚየር ሊግ ራሱ የማንቸስተር ዩናይትድ ደጋፊ ነው። በቃ የታወቀ ነገር ነው። አሁን የገባኝ ማለት ነው። አመቱን ሙሉ አድሚኖቻቸው ቲክቶክም ላይ ኦር ሌላ ሶሻል ሚዲያቸው ላይ ስለ ማንቸስተር ዩናይትድ ብቻ ፖስት በቃ ከሱ ጋር የተያያዘ ጉዳይ በጣም ብዙ ፖስቶችን ሲያደርጉ ቆዩ። የሳምንቱ ምርጥ ተጫዋች የማንቸስተር ዩናይትድ ተጫዋች፣ የወሩ ምርጥ አሰልጣኝ የማንቸስተር ዩናይትድ አሰልጣኝ፣ የወሩ ምርጥ ተጫዋች ብለው የአመቱ ምርጥ ተጫዋች የማንቸስተር ዩናይትድ ተጫዋች። አሁን ደግሞ እኔ የቦርንማውዝ ከበናምን ኦር ደግሞ ማንቸስተር ሲቲ ከፉላም ምናምን የአመቱ ምርጥ ጨዋታ ይመረጣል ብዬ እየጠበቁ የአመቱ ምርጥ ጨዋታ አርሰናልን በሜዳው ሂዶ ማንቸስተር ዩናይትድ ቅጥቅጥ ያደረገበት 3-2 የሚገራርሙ ድንቅ ሁለት ጎሎችን የተመለከትንበት፣ ሶስተኛው የብሪያን ምቤሞ የመጀመሪያው ጎል ድንቅ ጎል ነው። ብቻ የአመቱ ምርጥ ጨዋታ አርሰናልን ማንቸስተር ዩናይትድ ቅጥቅጥ ያደረገበት የ2025-26 ምርጡ ጨዋታ ማንቸስተር ዩናይትድ አርሰናልን ቅጥቅጥ ያደረገበት ሆኖ ተመርጧል ማለት ነው። የማንቸስተር ዩናይትድ ደጋፊ ነው ፕሪሚየር ሊግ። ይመቻችሁ። ፎሎ ያላደረጋችሁ ፎሎ እያደረጋችሁ አዲስ አካውንት ስለሆነ ይመቻችሁ። እኔ ሰበብ አላጣባችሁ፣ ሰበብ እንደው አይጠፋኝም። ይሄን ቪዲዮ ላክለት ለዛ ጀዝብ ያለ የአርሰናል ደጋፊ ይወለ ፕሪሚየር ሊጉ የአመቱ ምርጡ ጨዋታ ዩናይትድ ኤምሬት ላይ ሄዶ አርሰናልን የገረፈበት ጨዋታ ነው አለ። እኔ በርንሞዝ እንደውም ከዩናይትድ አሪፉ ጨዋታ ብዬ አስቤ ነበረ። ይሄ ግን በጣም ጸዴ ነው። ይሄ ምርጫቸው እኔ ወድጄዋለሁ። እኔ ተመችቶኛል። እስቲ እናንተስ? የዩናይትድ ደጋፊ ነው፣ ቀጥታ ፕሪሚየር ሊግ የዩናይትድ ደጋፊ ነው። የምሬን እምላችሁ። ለማንኛውም ግን የአመቱ ምርጥ ጨዋታ ብሎ በዚህ አመት ያሸነፈው ማለት ነው ዩናይትድ ከአርሰናል ያደረጉት ጨዋታ የአመቱ ምርጥ ጨዋታ የ2025-26 ተብሎ ተመርጧል። በዛ ጨዋታ ቀን ምንም ማውራት አያስፈልግም። ምንም ማለት ነው። ምክንያቱም ቢያንስ በየጊዜው ሃይላይቱን እንዳያችሁት እርግጠኛ ነኝ ምን አይነት ጨዋታ እንድትጫወት ዩናይትድ ምን አይነት ረገጣ ምን አይነት የድሮ ዩናይትድ እንደተመለሰ በትክክል ያሳየበት ጨዋታ ነበር። የዶርቁን የሚገርም ጎል የዶርጉ በቃ የሚገርም የሚያስደንቅ ጎል የተመለከትንበት ጨዋታ፣ ከዛን የኩኛ ደግሞ መደነሻ ቦታ አድርጎት እንደነበር እንዴት ኤምሬትስ ላይ ዳንስ ቦታ አድርጎት እንደወጣ ተመልክተን ነበር። ለማንኛውም ግን እናንተስ የዚህን ጨዋታ ከ10 ሬት ስንት ሰጥቷላችሁ? የአርሰናል ማንቸስተር ደጋፊ የተመቻችሁ ኮሜንት ጻፉልኝ። ለማንኛውም ግን ፎሎ የቀነሽ በሙሉ መልሰው ፎሎወር የቀነስክ በአጠቃላይ ፎሎ ያረክ ፎሎ አርግ። ምክንያቱም ተመልሻለሁ ናቲዝ ባክ ተመልሶላል። በደንብ ፎሎ አርግ። ቆይ እኛ ሳናስበው የ2025-26 የውድድር ዘመን ዋንጫ ለማንቸስተር ዩናይትድ ተሰጥቷል እንዴ? ጋይስ ይሄን ቪዲዮ ማለት ነው ጨጓራቸውን እርር የምናደርግበት ቪዲዮ ስለሆነ በደንብ ኮፒ ሊንክ አድርጉልኝ። የአመቱ ምርጥ ፈራሚ ሴኔ ላመንስ፣ የአመቱ ምርጡ ተጫዋች ብሩኖ ፈርናንዴዝ፣ የአመቱ ምርጥ ጨዋታ ማንቸስተር ዩናይትድ አርሰናልን በሜዳውና በደጋፊ ፊት 3-2 ያሸነፈበት ጨዋታ። ሌላ የቀረ ካለው ኮሜንት ላይ አስቀምጡልኝ። ይሄ ዋንጫ መብላት ይገባው የነበረው እኮ ማንቸስተር ዩናይትድ ነው። ካሳየው ፐርፎርማንስ አንፃር በተለይ አርሰናል ላይ ከወሰደው የበላይነት አንፃር ዋንጫው ይገባን ነበር። በእውነት ነው የምላችሁ። እስቲ እናንተ ምን ይሰማችኋል? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሪያድን እየመጣችሁ ሜንሽን አድርጉ ማለት ነው። ሊጉ ካለቀ ከአንድ ወር በኋላ ማንቸስተር ዩናይትድ ወያላውን ማስፈራራትና መቀጥቀጥ እንዲሁም ማቃጠል አላቆመም ማለት ነው። የአመቱ ምርጡ ጨዋታ የትኛው ጨዋታ ቢሆን ጥሩ ነው? ወያላውን ሜዳው ድረስ ሄደን ማለት ነው አንኮታኩተን ልክስክስ 2 ጎል አግብተው ተስፋ ሰተናቸው ኩኛ ያን የመሰለ አይተውት ማያውቁትን ጎል አስቆጥሮ ፓትሪክ ዶርጉ እንደዛ አይነት አስማታዊ ጎል አስቆጥሮ ወያላው ሜዳው ድረስ ያሸናነበት ጨዋታ የአመቱ ምርጥ ጨዋታ ተብሎ ተመርጧል ማለት ነው። መብላት የለባችሁ ሊግ ነው የበላችሁት። ሊጉ እንዳለኛ የአመቱ ምርጥ ተጫዋች የወሩ የሳምንቱ ኤቭሪቲንግ እኛ የሌባ ሊግ ስለሆነ ዋንጫውን ሰጧችሁ። እኛ ነበር ዲዘርቭ እናደርገው። ካሪ ቀርቦ ቢመጣ ኖሮ ማለት ነው አዳሚ ዋንጫው ጋር ተጠጊም ነበረ። አመስግኝ ካሪ ጋር አርፍዶ ስለመጣ
ፕሪሚየር ሊግን እኮ እንደ ሴዶ ማርሻል አርት ሰበብ እየሰጠን አልደባደብ ብለነው እንጂ እኮ እሱ እንፈየት ካለን እኮ ቆይቷል። እንደባደብ ሚል ቻሌንጅ ባልሞከረን የለም ገግመንበት ነው። በቃ ባለው የሳምንት ሰብስቦ ያስገባልና እኛ 3 ጎል አግብተን ቡሩኖ የሆነችዋን ብሎ ሲሰድባት ምላስ አወጣጡ ብሎ ሸለመን። የወር እያለ ዶርጉን የመሰለ እከካም ከፕሪሚየር ሊግ እንደውም እንዴት ነው ያልተባረረው ብለን ግራ የገባንን የወር ሲሰጥ ዋለ። ዝም አለን፣ አንጣላህም አለ። የደጋፊዎች ነው ምናምን ብሎ የአመቱ ለብሩኖ ሰጠ። አንደባደብም ስንለው አሁን ምን ይዞልን መጣ? የአመቱ ምርጥ ጨዋታ ሪዮ አርሰናል በሜዳችሁ የተለጠለጣችሁት ነው፣ 3-2 የተሸነፋችሁት ነው ብሎ የአመቱ ምርጥ ጨዋታ ይሄን መረጠ። አሁን እሺ አንደባደብ በአላህ የፈራ ይመለስ። በቃ ይሄ እናቱን ኧረ ቢስሚላህ ግን እንዴት ነው? ቆይ ስንት አይነት ጨዋታ ምርጥ ባየንበት ብዙ ጎሎች ተናንቀው ያለቀበት ጨዋታ እያለ ዶርጉ ተቅማጡ መጥቶበት የጠለዘውን የገባ ኳስ ኩኛ እንዴት እንዳገባው ግራ ገብቶት ያን ዳንስ እኮ ምንድነው አዙሮት እኮ ነው በኋላ ዳንስ አስመስለው እንጂ ግራ ገብቶት ነው። ፕሪሚየር ሊግ አንደባደብም። ፕሪሚየር ሊግን እኮ እንደ ሴዶ ማርሻል አርት ሰበብ እየሰጠን አልደባደብ ብለነው እንጂ እኮ እሱ እንፈየት ካለን እኮ ቆይቷል። እንደባደብ ሚል ቻሌንጅ ባልሞከረን የለም ገግመንበት ነው። በቃ ባለው የሳምንት ሰብስቦ ያስገባልና እኛ 3 ጎል አግብተን ቡሩኖ የሆነችዋን ብሎ ሲሰድባት ምላስ አወጣጡ ብሎ ሸለመን። የወር እያለ ዶርጉን የመሰለ እከካም ከፕሪሚየር ሊግ እንደውም እንዴት ነው ያልተባረረው ብለን ግራ የገባንን የወር ሲሰጥ ዋለ። ዝም አለን፣ አንጣላህም አለ። የደጋፊዎች ነው ምናምን ብሎ የአመቱ ለብሩኖ ሰጠ። አንደባደብም ስንለው አሁን ምን ይዞልን መጣ? የአመቱ ምርጥ ጨዋታ ሪዮ አርሰናል በሜዳችሁ የተለጠለጣችሁት ነው፣ 3-2 የተሸነፋችሁት ነው ብሎ የአመቱ ምርጥ ጨዋታ ይሄን መረጠ። አሁን እሺ አንደባደብ። አይ እሱ ብቻ እኮ አይደለም። ምን አለ መሰላችሁ የዶርጉ ጎል ራሱ የአመቱ ምርጥ ጎል የተባለው ራሱ አርሰናል ላይ በሜዳው ሄዶ ያገባበት ጎል ነውና ምንም ማለት አይደለም። ይሄ ያጋጥማል ነው እንጂ እንዳይከፋችሁ ያጋጥማልና በሻምፒየንስ ሊግ ደግሞ የአመቱ ምርጥ የአርሰናል ጨዋታ ይሄ ቢባል መልካም ነው ባይነውና ይመቻችሁ። የፕሪሚየር ሊጉ የውድድር አመቱ ምርጡ ጨዋታ ይፋ ተደርጓል። በ2025-26 ከተደረጉ በርከት ያሉ የፕሪሚየር ሊግ ጨዋታዎች በሙሉ አርሰናል ከማንቸስተር ዩናይትድ በኤሚሬትስ ያደረጉትና ማንቸስተር ዩናይትድ በ3-2 አሸናፊነት ወይም የበላይነት ያጠናቀቀውን ጨዋታ የውድድር አመቱ ምርጡ ጨዋታ በማለት በደጋፊዎች በተሰበሰበ ድምጽ መሰረት የአመቱ ምርጥ ጨዋታ በመባል ተመርጧል። እናንተ ስለዚህ ምርጫ ምን ትላላችሁ? ለእናንተ በውድድር አመቱ ምርጡ ጨዋታ የቱ ነበር? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። እኔ ዘንድሮ ያመለጠኝ ምንድነው ያ 20 ጊዜ አኝኬ የተፈሁት 2 ጆሮ ዋንጫ ፕሪሚየር ሊግ የሚባለው እሱ ብቻ ነው ያመለጠኝ። ሌላው ሽልማት አንድም አልቀረኝ። የሳምንት ምርጥ ተጫዋች፣ የወሩ ምርጥ ተጫዋች፣ የአመት ምርጥ ተጫዋች፣ አሁን ደግሞ የአመቱ ምርጥ ጨዋታ ወያላው ነው ስጀት ጥጉን ያሳስኩበት 3-2 ኩኛ እሱ የአመቱ ምርጥ ጨዋታ ተባለ። ሌላ ምን ያስፈልገኛል? ምንም